በትን የካዝና ቁልፍ የሂሳብ ካዝና ቁልፍ ቆልፌ ቦርሳዬ ውስጥ የከተትኩ መስሎ ጠረጴዛ ላይ አስቀምጬው ሄድኩበት ቀን ሞባይልን ይዤ እንቅልፍ ወስዶኛል። ወቅት ላይ ወስዶኝ እንደዚህ አጠገብ ያለች ልጅ ተሳፋሪ ናት። ልክ ለልጁ ሳንቲም ከኪሴ አውጥቼ እንደዚህ ኪሴ ልገባ ስል ክብሪቱን እጄ ላይ ያገኘሁት። ህመም ነው ወይስ የማተኮር ችግር ነው? የማተኮር ችግሩስ መነሻው ምንድነው? ከህመም ነው ወይስ ከተፈጥሮ የመጣ ነገር ነው የማተኮር ችግሩ? ይሄ ችግር ደግሞ እህቴ ጋርም አለ እና እህቴ ያስቀመጠችው ቃ ሲጠፋባት አላየውም ነው የምትለው። ክፉ አመል አለብኝ እኔ አይደለም እንደዚህ ያልኳችሁ የተጠናወተኝና የሚደጋግመኝ አባስ ያለኝ እርሷ ነች እንዲህ ነገረችን። አሁንም ትላንትና ነየ ስለ ነገ ያውቃል ይላል ከጽሁፉ ግር ስር ደግሞ ብልህ ሰው የሚል መታከሉን አንዘንጋ። አነስ ያለችው ቢሮ ይህንን መሰሉን አባባል ከግድግዳ ሰቅሎና አይንን ጠርቶ ወይዘሪት መስከረምን በአንድ የቢሮ ጠረጴዛ አጥሮ ለእንግዶቿ ደግሞ ሁለት ወንበር አትርፎ ተገንብቷል። የእጆቿ ጣቶች እረፍት ወስደው ብታወራ ነው ወደድኩ። የታዘዝኩት ነገር ቤት ውስጥ ታዝዤ ስራው ወዲያው ነው ደግሞ የሚጠፋኝ ደግሞ ቆይቶ ምናምን አይደለም ወዲያው በቃ በአንድ ደቂቃ በሁለት ደቂቃ ልዩነት ምን ነበር የተባልኩት ብዬ እንዳስብ የሚያደርጉኝ ነገሮች አሉ። ለቤት ነገር የተባልኩት መልእክት በጣም ረሳለሁ። በተለይ ቃ አስቀምጬ ሲጠፋብኝ ማይጠፋ የሚጠፋብኝ አወይሶ መሆኔ የሚረሱት ላይ ልንጫወት ነው። ጥቂቶች ከደቂቃዎች በኋላ ስለተከናወኑ ጉዳዮች በራሳቸው ስለተፈጸሙ ነገሮች ዝንጉ ናቸው። ጆሮ ላይ መጻፊያ ኑሮ መሳቢያዎችን ትርመስምስ የሚያደርግ የሰው ብድር ወስዶ በመዘንጋት ብቻ አይንን ግንባር ያድርገው የሚል አጠገቡ ያኖረውን ንብረት ረስቶ እላይታች የሚባክን ሲከፋም ጸብ የሚጎትት አይጠፋም። ማሳያ ያነሳን እንጂ ወረቀታችን ብዙ ለመክተብ ሳስቶም አይደለም። አንድ ጊዜ የሆነ ቁርስ ላሞቅ ክብሪት እየፈለኩ ነው። ክብሪቱን ግን በጣም ፈልጌ ሳጣው ሱቅ ሄድኩኝ ልገዛ። ልክ ለልጁ ሳንቲም ከኪሴ አውጥቼ እንደዚህ ኪሴ ልገባ ስል ክብሪቱን እጄ ላይ ያገኘሁት። ባለሱቁ ምንም ተሳስቀን ወደ ቤት የተመለስኩበትን ሰዓት አስታውሳለሁ። መኪናው ውስጥ ስገባ እንቅልፍ ይዘኛል እና እንቅልፍ በጣም በቃ ሁሉ ጊዜ በፊትም መኪና ላይ ትንሽ ወቅትም ሰርቻለሁ። እንቅልፍ የሚያዝ ባህሪ አለኝ እና ሞባይልን ይዤ እንቅልፍ ወስዶኛል። በኋላ ግን ስነቃ ጮኩ። ሞባይሌ ምናምን ብዬ ጮኩኝ። እዛ ሳቁ ሰው ወርዷል። በቃ ቦርሳ ልቀይር ሌላ ጊዜ እኮ አልነካካውም፣ ግን ቦርሳ ልቀይር እንትን ስለነበረ ወደ አንዱ ቦርሳ ልቀይር ስለ አጣሁት ፈልጌ በቃ ሽርጤ ውስጥ ነው የረሳሁት። ይሄን ነገር በጣም እርግጠኛ ነኝ ሽርጤ ውስጥ ነው የረሳሁት ብዬ ሄድኩበት ቀን አለ። አንድ ጊዜ ደግሞ ዘግቼው የሄድክ መስሎኝ ሰረገላዎችን ቁልፎቹን እነዚህ ትልቅ ቁልፎቹን የለም እንዳለ ሳልዘጋው ቦርሳዬ ውስጥ ጨምሬ ሄድኩኝ። ፕሮግራም ስለነበረኝ ቸኩኝ ደውላ እንዳደነግጪ ካዝናው አልዘጋሹም እኔ ግን በሌላ ቁልፍ ገዝቼ ዘግቼልሻለሁ ያለችኝ። በቃ ሁለቱ በጣም ወሳኝ ነገሮች ናቸው እነዚህ መርሳት የሌለብኝ ነው የረሳኋቸው። ለሀሳብ ታዛዥ የሆኑ ጭልጥ ሲሉ የሚቆዝሙ ያልተጠጋቸውን መርሳት ይጠሩታል። የሚጋባቸው ደቂቃን የሚቆረጥም ሀሳብ በቅጽበት ሲሰሩ ስለነበረው ስራ ዝንጉ ለመሆን እድል ይሰጣቸዋል። የመርሳት አባዜ ምክንያቶቹ አንድም መልከ ብዙም ነው። ከጊዜ በኋላ አሁን በቅርብ ጊዜ የመጣ ነገር ያው ራሴ ምክንያት ቢያስቀምጥኳቸው ነገሮች ይኖራሉ። ማሰብ በጣም ከማሰብ የተነሳ ይመስለኛል የሆነ ነገር የሚያስጨንቀኝ ውስጥ ካለ ከማስበው ነገር አንፃር ሀሳቤ አንድ ቦታ ስለማይሰበሰብልኝ ነው። በተለይ ደግሞ ያው እኛ ሀገር ጸበል መጠራራት ምን ማለት በጣም ትልቅ ነገር ነው። መልእክት ንገሪ ተብዬ ጸበል ተጠርቶ እውነት ለመናገር እኔ ቤት ካለው ለኔ ከተነገረኝ የማይሄዱበት ቀን ነው የሚበልጠው። ሴትዮዋ ከሞቱ 30 ቀናቸው ብለው ተደግሶ መጣ የሆነ ልጅ እና ማህበርተኛም ናቸው ከናቴ ጋር የሞቱት ሴትዮ ማለት ነው። እንደውም ልጁ በቃ መርሳት ሁሉ እንደሌለብኝ የነገረኝ ምንድነው ሌሎች ሁሉ ተተባበርኛለሽ ወይ ምናምን ብሎኝ ወይ አልችልም ጊዜ የለኝም ምናምን ብዬ ሁሉ ነው የመለስኩት። ግን እንኳን ለሌላ ሰው ለነገር ለናቴ ራሱ አልነገርኳት። ማታ ነው አምሽቼ ስገባ እሷ እንደውም ከሌላ ሰው ሰምታው ምናምን በቃ ስነግራት ያንቺ ነገር ምናምን ብላኛ የረሳውት ቃል ሲሉ ያላኖሩበትን ስፍራ ሲያስሱ የሚውሉ ጥቂት አይደሉም። ችላ የሚሉት የመዘንጋት መስመር አፉን አስፍቶ ማስታወስ ደህና ሰንብትን ሊጠራም ይችላል። መነሻው መርሳት የሆነ ሲደጋግምና ሲከፋ ደግሞ ቆይ እኔ ፋታ ልውሰድ የአእምሮ ሐኪም አሉና ዶክተር ዳዊት አንጎላችን ከሚሰራቸው ስራዎች አንዱ በአግባቡ ሁኔታዎችን መመዝገብና የመዘገበውን ሁኔታ ደግሞ አጠራቅሞ ያጠራቀመውን ዕውቀቶች በተወሰነ ቦታ አስቀምጦ እንዳስፈላጊነቱ ያንን እያወጣ መጠቀም መቻል ነው። አንደኛው የአንጎል ስራ ይሄ ነው እና የተለያዩ አንጎላችን ክፍሎች ይሄንን ሂደት እንዲፋጠን የሚያደርጋሉ። በሚጎዱበት ጊዜ ደግሞ ችግር እንዲፈጠር ያደርጋሉ። የተወሰኑ አንጎላችን ክፍሎች በሚጎዱበት ጊዜ
በተለያየ ምክንያት አዲስ ነገር መማር ያቅተናል፣ መመዝገብ ያቅተናል፣ ወይ የምናውቀውን ነገር ማስታወስ ማውጣት ያቅተናል፣ ወይም ደግሞ አዲስ ነገር የተማርነውን ነገር ማጠራቀም እና መያዝ ያቅተናል። በዚህ ምክንያት የመርሳት ህመም ሊከሰት ይችላል። ህመም ሳይሆን ሲቀር ግን የሌሎች ህመሞች መገለጫ ሊሆን ይችላል። የተለመዱ የምንላቸው የአእምሮ ህመም አይነቶች አሉ። ድብርት ነው፣ ሌላኛው ጭንቀት ነው። ድብርትም ጭንቀትም ከሚገለጹባቸው የህመም ምልክቶች አንዱ መርሳት ነው ወይም ለማስታወስ መቸገር ነው። ይሄ በአብዛኛው የሚመነጨው በራሱ የመርሳት ችግር ስላለ አንጎላችን ላይ ሳይሆን ድብርትም ሆነ ጭንቀት በሚኖረን ጊዜ ትኩረት ለማድረግ እንቸገራለን። ያሉኝ ሌላ መመልሰውም ሌላ የሚሆነበት አጋጣሚዎች አሉ። አብሮኝ የሆነ ሰው ኖሮ ስም ሌላ ሰው መጥራት፣ አብራኝ ውላም ጓደኛዬ ግን የሌላ ሰው ስም እንትና ልላት እችላለሁ። መልኩን እንደማውቀው ያን ሰው አውቃለሁ፣ ግን ስሙ በፍጹም በቃ ዝም ብዬ በደፈናው ሰላም እለዋለሁ እንጂ ስሙ አላመጣው በፍጹም አይመጣልኝም። ስማቸው ነው ችግር ያለብኝ። ከዛ በኋላ ደግሞ መሀል ላይ ክፍተትና በቃ አጋጣሚዎች ተፈጥረው እነዛን ሰዎች ማላገኘባቸው አጋጣሚ ተፈጥረው ድንገት ሳያቸው እንደማውቀው አውቃለሁ፣ እንተያያለን ምናምን ሰላም ልንባባል እንችላለን፣ ግን ስሙ ከየትም አይመጣልኝ። ይሄ ችግር ደግሞ እህቴ ጋርም አለ እና እህቴ ያስቀመጠችው እቃ ሲጠፋባት አላየውም ነው የምትለው። ያ ነገር ሲገኝ ምናምን እና ነግሬሽ ለዚህ አስቀምጬው ድርቅ ነው የምትለው። ምን ብንጨነቅ ባንጨነቅ የሚሆነው ነገር ከመሆኑ ወደ ኋላ ስለማይል ያው ጭንቀታችንን ብንቀንስ ሁሌም ከቀልባችን ብንሆን አሪፍ ነገር ነው። በህልምሽ ነው ወይስ በእውነሽ ነው መርሳትሽ ለምን ነው? በህልሟ ነው ወይስ በእውኗ ነው መርሳቷ ለምን ነው? ታክሲያችን ሰው እያወረደ ተሳፋሪንም እያስገባ ይሄዳል። መድረሻውን የተመለከተ አንድ ሰው ወራጅ ብሎ ጠየቀ። ታክሲው ቦታ ይዞ ደንበኛውን ባስወረደና መንቀሳቀስ በጀመረ ቅጽበት እውታ ሰማን። መኪናው ይቆም፣ ሞባይሌን ውስጥ ጥየዋለሁ ብሎ አየሩን አናወጠው ወራጁም። የደነገጠም ደንግጦ ያልደነገጠም የመኪናውን የእግር ማሳረፊያ ቦታዎች ማሰስ ገባ። ይህን ጊዜ ጨዋሂው ይቅርታ ጠየቀ። መርሳት ክፉኛ ነው። በእጁ ይዞታል። በእጁ የጨበጠውን ተንቀሳቃሽ ስልኩን በኪሱ ማጣቱ ኖሯል ረብሻ ያስፈጠረው። ያስቀመጥኩት እቃ ይጠፋኛል። የታዘዝኩት ነገር ቤት ውስጥ ታዝዤ ስራ ወዲያው ነው ደግሞ የሚጠፋኝ። ደግሞ ቆይቶ ምናምን አይደለም፣ ወዲያው በቃ በአንድ ደቂቃ በሁለት ደቂቃ ልዩነት ምን ነበር የተባልኩት ብዬ እንዳስብ የሚያደርጉኝ ነገሮች አሉ። መልእክት የቤት ነገር የተባልኩት መልእክት በጣም ረሳለሁ። በተለይ እቃ አስቀምጬ ሲጠፋብኝና የታዘዝኩት ጠፍቶብኝ መልሼ ምን ነበር ያልሽኝ ስለቤት ያውቃሉ። በቃ ታዝዤ ላመጣ እኮ ጓዳ ገብቻለሁ፣ ግን ጓዳ ገብቼ ምንድን ነበር አምጪ የተባልኩት ብዬ በቃ ቆሜ አስባለሁ። ከዛ በቃ ማስታወስ ካቃተኝ መልሼ መጥቼ ጠይቃለሁ። ያሉኝ ሌላ መመልሰውም ሌላ የሚሆነበት አጋጣሚዎች አሉ። ታላላቆቻችን የኛ ድርጊት ቁጣ ቢያመጣባቸው ጊዜና ልበቢስ የንዴታቸው ማብረጃ የስድብ ቃል ያደርጉታል። የሆነ ነገር ብትረሱ ልቡ ጥፍት ብሎ ወይም ልቧ ጥፍት ብሏት ነው ይሉት ቃል ይመጣል። ወይዘሪት መስከረም ስትጨነቅ ለጉዳዮች ቦታ መንፈቅ ስታመጣ ልቤ ይጠፋል ባይነች። በጣም ሳስብ ነው ስጨነቅ ነውና አንዳንዴ ደግሞ በጣም ቦታ ሰጥቼ የምጨነቅባቸው በቃ የሆነ በጣም ማስባቸው ነገሮች ካሉ ይሄ ነገር ከመሆን ወደ ኋላ ብራቅ በብዛት ሁሉ ነገር ቦርሳዬ ውስጥ ስላለ እንትን ላልል ይችላል። ግን ውጪ ላይ ያለ ነገር ወይ ረስቼ ይወጣለሁ። ስልክ ለምሳሌ ብዙ ጊዜ እመለሳለሁ፣ በመመለስ ታወቃለሁ ስልኬን ረስቼ ማለት ነው። የተላኩትን የሚዘነጉ የበሉትን ቁርስ የማይጠሩ የወዳጆቻቸውን ስም የሚፈቁ ስልክና ቁልፍ ካኖሩበት ጠረጴዛ የሚረሱ እንደው በእጃቸው የያዙትን ዘንግተው በፍተሻ የሰው ኪስ ብቻ የሚቀራቸው ከትንሽ እስከ ትልቅ የመርሳት አደጋ የሚጫናቸው ቆጠራ ከገባን ትርፉ ድካም ያደርግብናል። ግን ከሚባለው ያፎቻችን ቃላት ላሆን እንዋስ። እከሌኮ ከሆዱ ቂም የለም ይረሳል፣ ትላንት የተናገረውን አያስታውሰውም፣ አረቴ እሷ የምሮዋ ንጹህ ነው፣ ወዲያው ነው የምትረሳውም ቃል ይነገራል። ይሄ ነገር የመርሳት ጥሩ ጎኑ ይሆን እንዴ? እንጃ። ነገሩን ያስታውሰዋል፣ ግን ነገሩን ሲያስታውሰው በክፋት አያስታውሰውም። ያለፈ ነገር ነው ብሎ ይተዋል ማለት ነው። ያ ጥሩ ነገር ነው እንጂ ሙሉ ለሙሉ እንዳልተፈጠረ የሚረሳው ከሆነ ያ አሳሳቢ ችግር ነው። ምክንያቱም ያጋጠመን ነገር መርሳት የለብንም። አንዳንድ ጊዜ እንረሳለን። የምንረሳበት ምክንያት ምንድነው? አንጎላችን ወይም አእምሯችን ያን ያጋጠመ ነገር ለመቀበልና ለመረዳት ከአቅሙ በላይ ሲሆንበት ተፈጥሮ ያሰራር ዘይቤ ተጠቅሞ ይዘጋዋል። እና አስቸጋሪ ነገሮች በምንገባበት ጊዜ ለምሳሌ ከፍተኛ የሆነ ጥቃት በሚደርስበት ጊዜ ሰው ያን ጥቃቱን አእምሮ መቀበል በጣም ሲከብደው ያን ሁኔታው ሊረሳ ይችላል። ስለዚህ አንዳንድ ጊዜ ሰዎች ጥቃት ከደረሰባቸው በኋላ ለምሳሌ አስገድዶ መድፈር ሊሆን ይችላል፣ እንደዚህ ብዙ አይነት ነገሮች ከደረሱ በኋላ ያን ሁኔታውን አያስታውሱት። ምክንያቱም አእምሮ ተረጋግቶ ማተኮር አለበት፣ መመዝገብ አለበት፣ ማጠራቀም አለበት። ይሄ ሂደት ነው። በዛ ሂደት ውስጥ ደግሞ በጣም አስጨናቂ ሁኔታው ሲኖር በዛ ሂደት ውስጥ ስለማያልፍ ሳይመዘግበው ይተዋል።
በኋላ ምን እንደተፈጠረ አናቅም። እዚህ ድረስ ነው የኔ ማስታወስ አቅም የሚባልበት የምልከታችን ምህዋር ስለመዛባቱ ደፍረን መናገር እንችላለን። ሰው የራሱን የማስታወስ አቅም ልኬቱን መመጠን አይቻለውም ባይ ነው ሳይንሱ። ለብቻው መርሳትን ይሄን ያስከትላል ማለት ይከብዳል። በተለያዩ አይነት ከሰዎች ጋር ባለን ማህበራዊ ግንኙነት ላይ ችግር ውስጥ ልንገባ እንችላለን። ቀጠሮ በየጊዜው ምረሳ ከሆነ ወይ ሰራላ አለ ወይ እንደዚህ ያረጋል ያልኩት ነገር ምተው ከሆነ በስራም በየቦታው ችግር ውስጥ ልገባ እችላለሁ። ግን ዞሮ ዞሮ ከመርሳት ጋር ተያይዞ ያለ ህመም ካለ ለምሳሌ ድብርትም ጭንቀትም ካለ የሚደርስብኝ ችግር በአጠቃላይ ከህመሙ ጋር አብሬ መኖር የሚመጣ ነው እንጂ ስለረሳው ብቻ ይመጣብኝ አይሆንም። እርግጥ እድሜያችን በጨመረ ቁጥር የማስታወስና አዳዲስ መረጃን የመያዝ ጉልበቱ የቀድሞውን ላክል ይችላል። እንዲህ ማለት ግን የመቅረፍ ችግር ከእድሜ ጀርባ ይመጣል ተባለና ማስታወስ ጨርሶውንም አይቻለንም ማለትም አይደለም። የመርሳቱን መንስኤ ለማወቅ መጣር ነው። ለምንድን ነው የምረሳው? ህመም ነው ወይስ የማተኮር ችግር ነው? የማተኮር ችግሩስ መነሻው ምንድነው? ከህመም ነው ወይስ ከተፈጥሮ የመጣ ነገር የማተኮር ችግሩ የሚለውን ማወቅ። ሁለተኛ እምረሳ ከሆነ ደግሞ እየረሳውኝ የግድ እንዳስታውስ ማድረግ ሳይሆን ራሴን የማግዝበት መንገድ አለ። ለምሳሌ እኛ በባህሪያችን ብዙዎቻችን ማስታወሻ መያዝ አንወድም። ስንቶቻችን ማታ ስንተኛ ነገ ይሄን ነው የምሰራው ብለን መዝግበን ይሄን በዚህ ሰዓት አናረግም እንደዛ። ስለዚህ የመርሳት ችግር ያለበት ሰው ምናልባት የሚያስፈልገው ነገር ማስታወሻ ይዞ ማድረግ ያለበትን ነገር የሚሰራውን ነገር መዝግቦ ከዛ በኋላ ለማስታወስ ጭንቅላቱን ማስጨነቅ የለበትም። ወደ ማስታወሻ ደብተሩን እያየ ሊጠቀም ይችላል። ይሄ በጣም ቀላል መንገድ ነው። የሆነች ሴት ናት እቃ ገዝታ በካኪ ይዛለች። ሱፐር ማርኬት ምን ይሁን አላወኩም፣ ብቻ በካኪ ወረቀት ነው የተያዘው። ካኪ ወረቀቱን እንደያዘችው ጮኸች፣ ወሰዱብኝ ምናምን ብለው አለች። በኋላ ግን እንዴ ምንድነው እስቲ ቆይ ተረጋጊ፣ የገዛሽበት ሱቅ እንሂድ ወይ ምንድነው ምናምን ስላት በቃ ይዘዋለች። ፌስታል ውስጥ ነው ያለው። ፌስታል ውስጥ ካኪ ወረቀቱ አለ። ሶሪ በቃ ብላ ይሄን አስታውሳለሁ። ብዙ ጊዜ ነው እንደዚህ አይነት ነገር የሚገጥመኝ። የሀበሻ ቀሚስ ጥልፍ እሰራለሁና ብዙ ጊዜ መርፌውን በእጄ ይዤው ወይ አንገቴ ላይ አድርጌው ቀኑን ሙሉ ስፈልጉ እያውቅ ይሆናል። መርፌ ገዝቼ ሊሆን ይችላል ወጥቼ ምናምንና ብዙ ጊዜ ይገጥመኛል። ይገርመኛል። ምን ሆኜ ነበር እንዲህ ደንዝዣለሁ እንዲህ ምናምን ብዬ ነው የማስበው ብዙ ጊዜ ሲገጥመኝ እንዲህ አይነት ነገር። ረስተውኝ ያውቃሉ ሰዎች። ያንተ ከሌ አይደለህም ብለው በስም ስተት ያው በመልክ በመሳሰል ብቻ ከሌ ነው ብለው አቅፈውኝ የሳሙኝ ሰዎች አስታውሳለሁ። ያው በቃ እኔ በመደናገር እንግዲህ ሊያቀኝ ይችላል ብዬ ተሳስመን እንደተለያየ። ለነገሮች ትኩረት ካለመስጠት መርሳት ሊከሰት ይችላል። የመርሳት መንስኤዎች ብዙ የመሆናቸውን ያህል ጥቂቶች በግልጽ እንዲናቸው ምክንያቶቹም ይባሉም አሉ። በተለያየ ሁናቴ ውስጥ የሚገጥሙን አደጋዎች የነበሩንን ትውስታዎች የሚነጥቁንን ያህል ደቂቃ በተሻገረን ቅጽበት እንኳን ምን ሰርተን እንደነበር የምንዘነጋበት አጋጣሚም ይፈጠራል። እኔ የምረሳቸው ነገሮች በጣም ብዙ ናቸው፣ በርካታ ነገሮች ናቸው። አሁን ለምሳሌ ጠዋት ላይ በጣም ስራ አርፋጅ ነኝ፣ ማረፍደው በሌሊት ነው የምነሳው። በተቻለኝ አቅም በጠዋት መግባት ፈልጋለሁኝ፣ ግን ቁልፍ ረሳለሁ፣ እቃ ረሳለሁኝ። ቢሮ ይዣቸው የሚሄዳቸውን ነገሮች ወላ ኪሴ ውስጥ ላይሽው የመርሳት ችግር አለብኝና ተመልሼ 1-3 ጊዜ በትንሹ ማለት ነው 3 ጊዜ ካልተመለስኩኝ ወደ ስራ አልሄድም። መንገድ ላይ ደርሼ ቆይ እስቲ እንደዚህ ረስቼ ይሆን እንደዚህ መታወቂያ ረስቼ ይልና ፖርሳዬ ውስጥ ነው ግን ያለ ተመልሼ እመጣለሁ። ቁልፍም እንደዛው ፖርሳዬ ውስጥ እያለ ተመልሼ በቃ ታክሲ ጋር ሁላ ደርሼ እመለሳለሁ። በዛው መካከል የሚባክንብኝ ብዙ ሰዓት አለ። አንዳንዴ እቃ ሰጥቼ እቃውን ይሁን መጀመሪያ ያስቀመጥኩበት ቦታ አለ። መጀመሪያ ያስቀመጥኩበት ነው ትዝ የሚለኝ። ሁለተኛ ማስቀመጥበትን እየረሳው በጣም ብዙ ጊዜ ቤት በጥብጫ አውቃለሁ። ከሰው ጋር ጣልቼ አውቃለሁ። ለሰው ላንተን የሰጠኩ ብዬ ተጣልቼ አውቃለሁ። ብዙ ጊዜ ግን ተቀብዬ ድጋሚ ራሴ ጋር እንዳስቀመጥኩ በጣም ቆንጆ ትዝ የሚለኝ ወይስ አገኘው አንዴ እንደውም የሆነ ብር በ3 ቀን አግኝቼዋለሁ። ጠፋ ብለን በቃ እንትናን ይወሰደው ብለን ምናምን በጣም የሚያሳፍር ነገሩ የሚገርም ነው። መርሳት ምናምን ብለን ቀለደን። ያው የነገርኩሽ ሁሉ ያጫወትኩሽ ሁሉ ጨረሰው ያከፈልኩሽ ሁሉ ጨረሰው። የእድሜ ጉዳይ በሁላችንም ባይሆንም እንኳን በአብዛኛው የስሌት ቀመር ውስጥ ሲገባ ለመርሳት ምክንያት ሆኖ ይቀመጣል። መርሳት ከበድ እያለ ሲመጣ ህመም መሆኑ ልብ ይሏል። ራሱን የቻለ ህመም ቀስ በቀስም የማስታወስ ኃይላችንን ነጥቆ ነጊያችንን የሚያበላሽምም። ብዙ ነገር በእጅ ይዘህ ትረሳለህ። በተለይ ትንንሽ ነገሮችን እንደ እስክሪብቶ፣ የሆነ ማስታወሻ፣ የሆነ ጽፈህ ኪስ ውስጥ የምትከታቸው ወረቀቶች፣ ትኩረት ማትሰጣቸው ትንንሽ ነገሮችን ትረሳለህ በእጅ ይዘህ። በጊዜው የምትይዘው ፈልገው ነው ልትጠቀምበት፣ ግን ያው ስትረሳው ይዘው በእጅ በቀኝ እጅ ይዘህ በግራ እጅ የምትፈልግበት አጋጣሚ ይኖራል። ትረሳለህ ብዙ ጊዜ።
እንግዲህ መርሳት ከምን እንደሚመጣ ባናቅም ሰርቪሱ ቆሟል፣ በቃ ተጣድፏል፣ ሰዓት አልፏል ምናምን። ሞባይሊን ረስቼ ነው ቆይ አንዴ ጠብቁኝ ይላልና ወደ ቢሮ የተጠጋ አንድ ስራ ባልደረባዬ ነበረ። እባክህን ቶሎ በል ከጠረጴዛው ላይ ሞባይሉን አቀብለኝ እላለሁኝ። ክላክስ ያደርግብኛል መኪናው። እዛ አብራኝ ቆመች ልጅ ናት። እንዴ ስልክሽን ይዘሽ የለ እንዴ እጅሽ ላይ ምናምን ስትለኝ በጣም ከመደንገጥ የተነሳ አይ የኔን ስልክ አይደለም የሌላ ሰው ስልክ ነው ብዬ ራሴን ያታልኩበት ጊዜ ያለ ሰዎች ምን ይሉኛል ብዬ በተለይ ራሴውን በቃ እንደዚሁ ማስታወስ የምፈልጋቸው ነገሮች እንጂ መልእክት ምናምን ብዬ እስካሁን የሞከርኩት ነገር የለም። ግን ራሴ አሁን ለምሳሌ ሰውን ሃፒ በርዝዴይ ማለት ከፈለኩ ወይ የሆነ ነገር ምጽፋቸው ነገሮች አሉ እንጂ ሌላውን እንኳን ጥሪ ምናምን እስካሁን ሞክሬ አላውቅም። አሁን ስልኬን እዚህ ጋር አስቀምጣለሁ፣ የሆነ ቦታ አስቀምጣለሁ፣ ይዳፋኛል። ራሴን ወደ ኋላ አርቄ ማሰብ ማለት ራሴን ከሌሎች ነገሮች እንትንልና ወደ ኋላ አርቄ ሳስብ እውነቴን ነው አስታውሳለሁ። በጣም ይመጣል ወይ አንቺ ብለው በቃ እንትን የሚል ስፔሻሊ እናቴ አስተሳሰብን ይገነባሉ ስለሚባሉ ምግቦች ሲጠሩ መቼም ሳንሰማ አንቀርም። እንደው የማስታወሻ ደብተራችንን ከሚያግዘን የማስታወስ በጎ እርዳታ ጎን መርሳት ደህና ሰንበት የሚሉልን ምግቦች ይኖሩ ይሆን? ለምን ዶክተርን አንጠይቃቸው? አንድ አመጋገብ ወይም አንድ መድኃኒት ወይም አንድ አካላዊ እንቅስቃሴ ለዚህ ነገር ይጠቅማል የሚባል ነገር የለም። ብዙ ነገሮች የተጻፉ ነገሮች ሊኖሩ ይችላሉ። ግን የምናውቀው ነገር ምንድነው? የተመጣጠነ ምግብ መመገብ በበቂ ሁኔታ ማለት ነው። አካላዊ እንቅስቃሴ ማድረግ አካላዊንም ሆነ አእምሮአዊ ጤንነትን በጣም የተሻለ ደረጃ ያደርሳል። ስለዚህ እንዳስታውስ ይሄኛ ይረዳኛል ብዬ ሳይሆን መብላት ያለብኝ፣ ምክንያቱም እንዲያስታውስ ብዬ እሱን ብቻ ስበላ ሌላ ነገር ይጎለኝና ደግሞ ሌላ በሽታ ይመጣብኛል። ማመጣጠን ያለው ከሁሉም የሚያስፈልገኝን ነገር አድርጌ የተሻለ አካላዊና አእምሮአዊ ጤንነት እንዲኖረኝ አኗኗር ዘይቤን በዛ መልክ መቅረጽ ነው ያለው። አስታውሳለሁ የተጫወትነው ፍቅር አይረሳኝ እኔም አልረሳሽ አትርሽኝ ፀሐይ አሳጠኝ ነይ አስታውሳለሁ እንደማገኝ ተስፋ አደርጋለሁ መንገድ ላይ ቆሜ ስጠብቅሽ እንዳትዘገይ ፍቅሬ እባክሽ ዓይንሽን ለማየት ጓጉቻለሁ መንገድ ላይ ቆሜ ጠብቅሻለሁ አስታውሳለሁ እንደማገኝ ተስፋ አደርጋለሁ ተስፋ አደርጋለሁ በገበታ በወርቅ በእንቁ በቤተሰብ ፕላስ እና በኢቴል ጥቅሎች በወር ከ$5 ጀምሮ በመግዛት
የተለያዩ ድራማዎችን ካለምንም ማስታወቂያ እንዲሁም ያለምንም ገደብ የበዙ የድራማ ስራዎችን ይከታተሉ። የግጥም አልበሞች፣ ተወዳጅ ከያናያን ጋር የሚደረግ አዝናኝ ቆይታዎችን፣ የሁሉም የሬዲዮ ጣቢያዎች ዝግጅቶችን በአንድ መድረክ ያለ ገደብ ከተጨማሪ 2000 በላይ ዝግጅቶችን በፈለጉ ጊዜ በየትኛውም ቦታ ሆነው በኦንላይንም ሆነ በኦፍላይን እንዳሉ መመልከት የሚችሉበት አዲስ የሜምበርሺፕ በጣም መድረክ አዘጋጅተናል። በአንድ ክፍያ በእጅ ስልኮ፣ በታብሌት ወይም በኮምፒውተር አለም በቲቪ ተጨማሪ ሳይከፍሉ መመልከት ይችላሉ። በወር $5 ጀምረው በፔፓል እና በማስተርካርድ መክፈል የሚችሉ ሲሆን በፈለጉ ጊዜ በቀላሉ ማቋረጥ ይችላሉ። የጣዕም ሜምበርሺፕ ጆይን ያድርጉ። ጣዕም፣ ሁሉም ነገር ስለ ህይወት።